ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 10 ጉንጉን ወይዘሮ እልፊ ከንዱ በተንዛዛው ጥያቄና ንትርክ እንዲሁም ሰውየው ቁርጠኛ መልስ ሳያገኙ ጋደም ባሉበት ወቅት ባጋጠማቸው ፋታ በመጠቀም የሁኔታውን አዝማሚያ አጢነው ስለተገነዘቡ ከዚህ አደገኛ ጣጣ ለማምለጥና ራሳቸውን እንደምንም ነፃ ለማውጣት ነገሩን ባንዱ ላይ ደፍድፈው ለመሸምጠጥ ቆርጠው ተነሱ። ነገሩን እዚያው በዚያው ማጠላለፍና ከተቻለም ማድበስበስ ስለፈለጉ በሐሳብ መባዘኑን ትተው የማምለጫ ብልሃታቸውን ከቤታቸው በታች አጠመዱ። አእምሮአቸው ዝግጅቱን እንዳጠናቀቀም 3-4 ያጨበጨቡና ተውት 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 ረግ አሉ በቁጭት ድምፅ። ምን ነው? ምን ሆንሽ? አሉ ቀኛዝማች ከሐሳባቸው ባነው። አሁን ገና ነገሩ ገባኝ። ለካ ነገሩ እንዲህ ወዲህ ኖሯልና። እንዴት ወዴት በይ? ምን ነገር ትዛለሽ? እስኪ ጉዱን ንገሪኝ። አንቱ ለመሆኑ ምን የሰማሁት ነገር አለ? አሉ ከሩቅ ለመጀመር። ነገር ቢደጋገም ምን ያረጋል? የተገኘበትን ቦታ ነግሬሻለሁ። አረጋሽና ሸዋርካብሽም የኛ ነው ብለዋል። ሸዋርካብሽም ለአፈሳ ወስዳ መስጠቷንም አምና ተናግራለች። አፈር ሲሆን በምትወዱት ታቦት በሚካኤል ይዣችኋለሁ። ለማን ሰጠሁት አለች? ይህች አነካኪ የሌታር ለዚያ ለጥላቢስ ዘመድሽ ነዋ። ጠላት ከሩቅ አይመጣ፣ ከዚሁ ከጉያሽ ስር ነው የሚወጣው። አሁንማ ገባኝ እኮ። እዚሁ አጠገቤ ተቀምጦ የገዛ ቀብሬን ሲምስል ይኖሯላ። እንዴት? እኔ ነኝ ሞኟ እቴዋ እያለ በማጀቴ ያርደ ይኖሯላ። እኔ ደግሞ አንገቱን እየሰበረ ትቅለሰለስ ደህና ሰው መስሎኛል። እባብ፣ የሰው እባብ። እንዴ ስር የሰደደ ነገር አለበት እንዴ? ምን አረገሽ? ደሞ ምን ያላረገኝ? ረግ በቁሜት ይቀብረኝ ምን ይባላል? በሉ እንግዲህ ብለው ስሙኝ። አሁን እሱ ምን አረገ ልትይ ይሆን? በሌለበት አትደፍደፊበት አሉ ካንገት በላይ። አንቱ ደግሞ ክፉ አመል አለብሁ። የልቡን ታደርሱ ትናገሩና ሸተት ማለት ታበዛለሁ። አሁን እሱ ነሽን ነው። እኔማ ምን አሻኝ? ስግነቱ ላንቺ። ከሱ ስግነትስ የለየለት ባዳ ይሻላል። ይልቅየ ጉዱን ልንገርሁ ስሙኝ። እንዲህ ላላዩን ትታይ ቆዳው ሞኝ ይመስላል። ዋዛ አረንዛ ሆዳ ይምሰልሁ። እኔ የሚያቀረብኩትና አንቱም ስትወጡና ስትገቡ 10ሩን ታቦት እየጠራሁ ያስቸገርኩህ ቦረቦር መስሎኝ ነበር። ክፉ ጊንጥ ነው። በዚያ ላይ ምቀኝነቱ አይጣል። ከውሃ አቅም እንኳ ምነው የነከሌ ቤት ውሃ ይጥማል ብሎ ይመቀኛል። እኔማ መቼስ ምን ልበል እያልኩ ዝም ብዬ ሰማለሁ። አንዱን ትቼ አንዱን ሆነ። አንድ ቀን ምን አረግ እንደሁ እንጃ። እሱ ቤት ሄጄ ስናወጋ እቺ የምንዳዬ ጎጆ ትልቁን ቤት ግርማ ሞገስ አሳጣችው። ያያት ሰው ሁሉ ይቺ ቤት ማማሯ እያለ ያወራል ብሎ የማይሆን ነገር ሲያወራኝ ጊዜ ታዝቤ ዝም አልኩ። አንድ ቀለታ ደግሞ ቅራሪ ቢጤ ጠጥቷል መሰል። ቀኛማይ ያኔ መሰለ ለመሬት ነገ ጥሎ ለሚሄድ ለማንም ባዳ ከሚሰጡ ምን አለ ለኔ ቢጤ ደሃ ዘመዳቸው ቢሰጡኝና ደህና እየተመራረእን ብንጠአምበት። አረረም መረረም የኋላ እኮ ቀሪዎቹ እኛ ነን አለኝ። እኔ እኮ አውራጣቴን አልጠባም። የሚሆነኝን ሰው መቻጠዋለሁ። ከ10 አፈሳ አንድም እንዳዬ ይበልጣል። የእሱ ቢጤ ቢክተለተል ምን ያረጋል? ደግሞ ምን አረገኝ ብሎ እሱ ላይ ተንጠለጠለ። ዋ ይችን ነገር የሰማበት እንደው እኮ ቆይ ልጨርስልሁ። ማይጨረስሁና አብሶማ እቤቱ ከሄድኩለት ይሰራውን ያሳጠዋል። የምንዳዬን ጉልማ እንደ ሸማው ጠቅልሎ ቢነጥቀው እንዴት ደስ ባለው። ኧረ ምኑ ቅጡ የሱ ነገር አሉ በሚያጋንን ድምፅ። አያንቺ ነገር እኔ ይህን መቻጣሁት። ይህን ውሃ ወቀጣውን ተይውና ያገልግሉን ብቻ ንገሪ። አሁን ጉዱ ሁሉ ያለው አገልግሉ ላይ። አንቱ ደግሞ ላመጣለሁ አይደል? ገና አሁን እኮ ነው ነገሩ ዝርክርክ ያለልኝ። ልቤ ስንት ቦታ ረገጠ አሉ ቀዝቀዝ ባለ ሁኔታ።
ዳርዳሩን ስታንዣበብ የመልበል ያፈሳን ሚስት አገር ታኦት የለ እንዴ? አሳምሬ ለምን አላው? መተር ሆዴ አይደለም እንዴ? ነው። ዞን አምባና መተር ሆዴ አፍና አፍንጫ ናቸው። እሷ ታዲያ የዋዛ ሴት አትምሰሉ። የምንዳይን ዘመዶችና ባላጋራዎቹን ልቅም አርጋ ታውቃቸዋለች። እሱም የሆዱን እንጃይ የአገሬ ልጅ እያለ መተር ሆዴ ስትሄጂ አገሬን አሽቆልቁለሽ እልኝ ይላታል አሉ ስርስሩን ትብተባቸው እየላለ። ምነውቴ ይህን የማይመስል ወሬሽን ብትይ እኔ እንደው ነገርሽ ገብቶኛል። ምን አለፋሽ ተይው አሉ እየነደዳቸው። አይ ፍርጃ አታስወሩ። አንቱ የታቃለሁ አንቱ የምታውት ላይላውን እንዲያው ባፈለገሽ ሁኔታ እዩ። ባላገሮቹ ጃራን ተሻግረው ይህን ነገር አያረጉ። በሉ ተውት ወንድሜ። እኔም ቂል ሆኜ ነው ከአንቱ ጋር ማውራቴ ከአንቱ ጋር መሟገቴ። እኔ ለምኔ ነገ ጧት እውነቱን ትሰሙት የለ። አሁን የኛ አገር ሰው ነው ሆዱ የሚገኘው። እኔም ረዳሃለሁ ቀስ ብለህ በድብቅ ደመኛ እንዲብ አርገው ካሉት ይተዋል። አይተውም። እስቲ ባይቀጥ ልስማሽ። መቼም የሰው ነገር አይታወቅ። ዛሬ ቢያመልጠኝ ነገ ያመልጠኝ። ይችን ነገር እኔ ያለሁላችሁ ብሎ ውሏት ከሆነ አሁን ቢናደዱት ምን ያረጋል? ነገርን እያጣሩ ነው። ይልቅ እየልንገሩ ታዲያ ይሄ እኔ ጉድ ማ አሉ ሳይታወቃቸው። አፈሳ ብለው ቀጠሉና ለእሱ ያለለትን ላያጣው የሰው አዱኛ እያየ ሲያክ ያድራል። ታዲያ ዛሬ ጀንበሯ ዘእዘ እንዳለች ይመጣና ሚስቴ ወደ ሀጃ ፈጅ ሄዳ ቆየችብኝ፣ እኔ ደግሞ ወደ ኮለሌ የሚሄድ ሰው አግኝቼ ቆላ አዝመራ ጥበቃ ለሚያድረው ልጅ እራት መላክ ፈልጌ ነበር ሲለኝ ጊዜ ሸዋር ካብሽን ቋጥሪለት አልኳት። የሰው መሄጃው አይታወቅ። ከምንዳይ ባላጋራዎች ውስጡን አሊያም ሰው ገዝቶ ሊያስገድለው ተዋውኖ ስንደው ማን አወቀ? አገልግሉን ወስዶ ሰጥቶ እንደው ማን ተከትሎ አየው? የሰው ደም አይለቅ። እሱማ በየትኛው አሞቱ አጀባ ሆዬ ምን ሱሪ ያለውና እቺ ነገር ከዚህ ብታልፍ ጠጉር ተምላሴ እንዲህ ኖሯል ነገሩ። ሚስቱን ገደለና አማቱ ቤት ተደበቀ አሉና በንዴት ቡክ ብለው ተነሱ። አረ ንሱ ሰዎች አሁን ታዲያ ምን ልሆኑ ነው? ምን ታረጉ ከጀለው? እማረገውን ማን ያውቃለሁ? አስጠፈንገዋለሁ። አይዞህ ባይ እንዳለውስ ማን ያውቃል? አሁን ማይሙት እሱ ብቻውን ይችን ሥራ ሊሰራት ወግ ነው። የምንዳየ መቅደሙን አትይ። እኔንም ያስገደለኝ ያክል ቁጠሪው። ዛሬ እኮ አብሬ ያለ መኖሬ ነው ይሞቻለሁ ብለው ጋቢ ለብሰው ወረዱና ሱሪያቸውን ታጠቁ። ሴትዮዋም ቀሚሳቸውን አጥልቀው እፊታቸው ቆሙ። አረ በምትወዱት ታቦት ይዤዋለሁ ወንድሜ። አረ አገር ጉድ ይላል። አረ የሰው መሳቂያ መሆን ነው። ምን ነው ይሄን ያህል? አይነጋለሁም እንዴ? ወዴት በሮ እንዳይጠፋ ነው። ነገ እንደ ሰሎግ ሳታት ተብሎ ሲመጣልሁ ያደርሰዋል። አሁንማ ነገር ማበላሸት ነው። ነገር ሲያውጠነጡንና ሲያጣሩ ቀስ ብሎ ነው። ከገነገነና ከሰማማ ምን አቅላችኋለሁ ብሎ ይሸመጥጣል። እሱ ራሱ ከመጣም እሰየው፣ አሊያም እዚቹ ጠርቶ ቀስ ብሎ ማስለፍለፍ ነው። እኔ በብላት ቢጠየቅ ይሻላል ነው ምለው ብለው የሚመልሱትን ለመስማት ዝም አሉ። ሁለቱም ከየራሳቸው ሐሳብ ጋር እየመከሩ አጠር ላለ ጊዜ ፊት ለፊት ተቀመጡ። ሰውየው የጉዳዩን ሁኔታ ረጋ ብለው ለማሰላሰል ተመልሰው ጋደም ሲሉ ሴትዮዋም ከተላሉ። የሚገርም እኮ ነው አሉ ውስጡን በጀርባቸው ተኝተው ጣራውን እያዩ። እስቲ የሰው ሀገር ሰው አይደል ባይልለትና መዘዘኛ ሰው ቢገጥመው ነው ለአንድ ራሱና ለቤተሰቡ የአባቱ ርስት ይበቃው ነበር። አሁን ይሄ ነገር እውነት ሆኖ እሱ ገብቶት ከተገኘና ምንዳየ ካወቀ መተላለቃቸው ነው። እኔ ሄድ ብዬ ባላዘው ኖሮ ይሄ ሁሉ መከራ አይደርስበትም ነበር። እሱ ባልሰማና እኔ ብቻ ሳሩን ባስጨለኩት አሉ በልባቸው። ይህንኑ እያሰላሰሉ አንቀላፉ። ሴትዮዋም ነገሩ ተድበስብሶ የሚቀርበትን ብልሃት እንዳሉና የሚያመልጡበትን የሸር ምጥ እንዳማጡ ወፍ ተንጫጫ። በማለዳ የሚሰራ ሥራ ያለባቸው በማስመሰል
ቀስ ብለው ተነስተው አፈሳን ፍለጋ ወደ ቤቱ ገሰገሱ። የአጥሩ በር በወልጋዳ ተዋጋ ተዘግታለች። ሊከፍቱ ቢሞክሩ ተዋጋዋ ተቸክላ አስቸገረቻቸው። ወደ ውስጥና ወደ ውጭ እየገፉና እየሳቡ አንገላቷት። ስጋት ባፈለቀው ጉልበት መከራዋን ያየችው በር የተዋጋዋ ጫፍ ነድሏት ወደ ውጭ ብቅ ስላለ ጫፏን በሁለት እጃቸው ቁልቁል ተጭነውና ስበው ከመሬት አላቀቁና በሪቱን በዝግታ ከፍተው ገቡ። ቁና ቁና እየተነፈሱ ዋናውን በር በጥፊ መታ መታ አደረጉት። ማነህ? አለች አስካደች። እኔ ነኝ አሏት አፋቸውን በሩ ላይ ለግተው በቀስታ። እኔማ? አለች ድምፅ ለመለየት ጆሮዋን አቁማ። እኔ ነኝ አልኩሽ፣ አንቺ ደግሞ አሁን አጣሽኝና ነው። በወጉ ባይነጋም ፈጓል። በሩን ከፍታ ውይ እቴዋ እርሶ ኖሯል እንዴ? ምን ነው ሳይነጋ መምጣተው? ደህናም አይደሉ እንዴ? ደህና ነኝ። በደህና አደራችሁ ወይ? እስኪ አፈሳን ቶሎ ቀስቅሽልኝ፣ ቶሎ በይ ጎሽ። ድምጤን ሲሰማ ምን ነው አለመነሳቱ? በምን ታደለው? ሐሳብ የለው። አይ እቴዋ እዚህ ያለ መስለው ነው እንዴ? እሱ እዚህ የት አለለሁ? ወዴት ሄደ? እቤትም አላደረ እንዴ? እሱቴ ሰው ሁሉ አደይ ሬሳ እየጠበቀ እኔ ቤት የተኝቼ ባድር ሰው ምን ይለኛል ብለው ብሰራው እምቢ ብሎኝ አያው እናንተ ደይ ነው። ያንቺ ባል አዙሮ የሚያየው መቼ ይሆን? አበስ ገበርኩ ማጎሽ ይለኛል ብሎ ነው ለማንም ሽፍታ እብርድ ላይ ይጠበስ ማደሩ። እኔስ ምን ይሻለኛል? ታንድ ቀን አንድ ቀንም ልብ አይገዛ ደህና መወዳጃውን ይዟል። እሳቸውን ሊገል የመጣ ሽፍታ እኔም ቢያጣሎ ሊሆን አቆሰለ እያሉ ይበሳጫሉ። እሱ ደግሞ ሬሳ ይጠብቃል። አበጀ ማለቱ ነው። የሰሙበትና ያችን በስንት ልመና ያሰጠሁትን መሬት ይመነጭቁታል። በይነይ ለበሳ አርጊና ሮጥ ብለሽ ጥሪልኝ። ቶሎና ብላለች በይው። እዚሁ ተቀምጬ ጠብቅሻለሁ። በይ ቶሎ በይ ጎሽ አሏትና በሩን ደገፍ አሉ። ነጠላዋን ለብሳ ወደ ውጭ ስትወጣ ያንተ ያለ ኧረ ፈጠን ፈጠን በይ በዚህ አካሄድሽማ ሲሉ ፈጠን አለች። ከበሩ ገለል ብለው ተቀመጡ። በድንገተኛ ሁኔታ ዓላማው ሁሉ ፈሩን ስቶ ሕሊናው ግራ እንደተጋባ ሰው ውስጣቸው ባዶ ሆነ። ሁሉም ነገር ከንቱ መሰላቸው። አፈሳ በጣም የዘገየ ስለመሰላቸው መንፈሳቸው ተሸበረ። ይሄን ያቺ ከርፋፋ ሚስቱ ስትንቀረፈፍ ነው ቢሰማማ ቶሎ ይመጣ ነበር። አንቺ ብለሽ ነው ይሄን ያህል ምን በድሎኛል ብሎ የሚያውቃትን ሁሉ ቢዘከዝክስ እንዴት አባት ይሆናለሁ እያሉ ሲሰጉ አስካደች ብቻዋን ብቅ በማለቷ ክዋሉ። የለም እንዴ ምን አለሽ? አሏት ገና ከመድረሷ። የለም ከነጋ ወዴት እንደሄደ እንጂ እዚያው ነበር አሉ። ወዴት ሄዳሉሽ? አልጠየቅሻቸውም እንዴ? ጠይቂያቸውማ ይሁ ነበር አሁን ብለው ተሳሳቁብኝ። ምን ያለሽ ሆነሽ እቴ? ይሄኔ በሌላ ይሆናል የተሳሳቁት። አፈሳ የት ሄደ ብዬ ብጠይቅ ሬሳ አስደንብሮት ሄደልሽ ብሎ አንዱ ቀለደብኝ። አንዳች አስደንብረውቴ ዝም አልሽው ታዲያ? እስተ ዶቃ ማሰሪያው አትነግሪውም ኖሯል ብለው ወደ ቤታቸው ገሰገሱ። ቀኛዝማች አልተነሱም። ያልታሰበ አንዳች በሽታ አጋድሞላቸው ቢውል ደስታውን አይችሉትም። ከገዛ ቤታቸውም ይሸሹ ይመስል ውሻ እንዳየች ቀበሮ ፈትለክ አሉ። ሌላ ምርጫ ስላልነበራቸው ሰተት ብለው ወደ ሬሳ ጠባቂዎቹ በመሄድ እንዴት አደራችሁ? እዚሁ ውርጭ ላይ ተጨብጣችሁ አደራችሁ አይደል? አሉ ድንገት። እሱት ያመጣው ምን ይደረግ አለ አንዱ ፈጠን ብሎ። ሌላው ቢዕር ለሰማይ ቤት ይሆነናል፣ ሌላማ የትኛው ዘመዱ አለ ሌላው። እኔ እኮ ጥቂት መስላችሁኝ ነበር፣ ለካ ብዙ ናችሁ። የአፈሳ እዚህ ነው አዳሬ ብሎኝ ነበር። ወዴት ኬዶ ይሆን? አላያችሁትም? አሉ እየሰጉ። እየው ሆኛው ጋር ነበር አሁን በዚህ ወደ ታይ ወረዳ ለመሰል አለ አንዱ እየጠቆመ። ምን ያለው ነው ወንድሜ? እስቲ አደራህን ብየው ጥፍት ይበልብኝ።
አሉ የተጋደመውን ቃሬዛ ማየት እየፈሩ። ምን አሻሁ ታዲያ? እኔ በያው ነው መንገዴ፣ ታገኘሁት እነግርልሃለሁ ብሎ አንድ ጎረምሳ ቁምጣ ስሪውን እያራገፈ ቁልቁል ተንደረደረ። ወይዘሮ እልፊ ከንዱ ረጋ ብለው በዚያው አቅጣጫ ሲጓዙ እንኳንስ አይምሮ ተሸብሮ ሐሳብ የገባው ሰው ሊመስሉ ቀርቶ ነገር የሚያሰላስሉ አይመስሉም ነበር። ጥቂት ወረድ ብለው መንገድ እንደጠፋው ሰው ገላጣ ቦታ ላይ ፈዘው እንደቆሙ አንድ ሰላላ ድምፅ ከበስተጀርባቸው እቴዋ ሲላቸው የእናቱን ድምፅ እንደሰማ ሕፃን ተደሰቱ። የት ኖረሃል ልጄ? አሉት በጭምትርትር ፈገግታ። እያው ደጅሽ ነው ያደርኩት። እሱንማ ሰምቼልሃለሁ። አሁን አልኩህ። እንዲህ ወደ ታይ ወረድ ብዬ ነበር። ብስጭቱ አላስቀመጥ አለኝ እቴዋ። ንዴቱ አንጀቴን ላስ አደረገው። ዋቴ አሁን እንደምቧይ ቢፈርጡት ምን ያረጋል? ከኔና ካንተስ የሞተ ሰው ይሻላል። ምን ነው እቴዋ? ምን ነው? እኛ ምናችን ተነካ? የሚሆን መስሎን ሲል እሱን አታንሳ። መበርታት አሁን ነው። እንዲሁ ትንዝረህረህ ጉዳያችን መንተክተኩ ነው። አንተ መቼም ሐሳበ ቢስ ነህ። ሰው እንዴት ቆሞ እጁን ይሰጣል? ምን ነው? ምን መጣ? ደህናም አይደለሽ እንዴ? ኧረ እንዲያው ሞተ ባረፍከው። አንተስ ደሞ ደህናም አይደለሽ ወይ ትለኛለህ? አንተን ይዤ ነው ደህና መሆነው? የዚያን ያገልግል ነገር ማታ በጨለማ መጥቻ አልነገርኩም እንዴ? እንዴት ቁጭ ብዬ ነጋልኝ። በምን ምክንያት አትክጃቸውም እንዴ? ኧረ ወዲያልኝ። አንተስ ምን ብዬ ነው የምከዳቸው? አታአቸውምና ነው። አሁንማ ብለው ያገልግሉ ጉዳይ ከሱ ራስ አይወርድም አሉ። ከማ? ካንተ ነዋ አሉት አፋቸውን ሞልተው። ነው እንዴ? ኧረ ንሱ እንተያያታለና አርፈው ቢከብሩ ይሻላቸዋል። ኧረ ተው እንዳፋ አይቀናም። ያፍ ዘረጥ አይበል። እማትወጣውን ዘፋት ጠንቁል። እኔ የሰሙትንም እንጃ ነገሩን ደርሼበታለሁ ቲሉ ነው ያመሹት። እኔ ቢያነጉስ ምን አሻኝ? እኔ እሳቸውን አገልግላቅላቸዋለሁ እንዴ? ማነገሩን አሳክቶ እንደነገራቸው ምን አውቄ? አስሬ እየተነሱ ይሄ ዘመድሽ እንዳሉ ነጋላቸው። እንዴት አሳሬን አሳየኝ። ይህ ዝምድናው እንድሜ አሁንማ ማችሏቸው ተሾሙ መሰል ፈረደብን። እሻት በሉኝ የሹም ዶሮ። ለመሆኑ ማነገረኝ ይላሉ? ያቺ ቀላማጅ ምን ያልቀላመደችዋለ? ሌላም ሰው ጠይቀዋል መሰል። ማባቱ ሄዶ ሲሸረከት እንዳመሸ እንጃ። እነዚያ ባላገሮቹ ምንዳዬን ተዚህ ቢያበሩልኝ አሊያም ቢያገሉት ቀኛ ማይለሱ የሰጡትን ማሳ እቴዋ ለኔ ታሰጠኝ ነበር። እሱ ነው እንቅፋት የሆነብኝ እያለ ሲያወራ ሰምተነዋል ብለው ነግረዋቸዋል መሰል። እስቲ ሙት በይኝ። ደሞ ማይሆን እንዲህ አርጎ ስሜን ያጠፋው የታባት ያውቄ። እኔ ሳንጀት የርር ያለ በምን መሰለ? ደሞ ወደ እኔ ዞሩ። እኔ መሽ ጉዴን አወቅኩ። አንቺ ታዲያ ምን አልሽ እቴዋ? ቀድሞ ነገር ማን አናግሮኝ? እሳቸው ለራሳቸው ነገር ብሏቸዋል። አንቺ ምን ታውቂያለሽ ብለው አፌን አሳዙኝ። እስቲ ምን እንደሚያረጉኝ ያለው አሁን ሰተት ብዬ ሄድ የለ። ጊዮርጊስ አባቴ ምን ታረግ? እነግራቸዋለሁ። ያለ ስሜ ስም ምን ብለህ? ኧረ ቆይ ዝም በይ፣ እኔ አውቃለሁ። ጤናማ ሊያዘህ እንዴ? ወይ ጉድ! ያንቱን አገልግላያቸዋለሁ ወይ ብዬ ነዋ። አያዙሩ አለማየት ሸዋር ካብሽን ጠርተው ያፋጥቷታል። ቁብ ያለ ይመስሎሻል? የት ምድር ነው የሰጠሽኝ ብዬ አፋና ሲዛታለሁ። አያንተ ነገር አልሸሹም ዘወር አሉ። እኔስ በሆነ አሳሬን አይቼል ስጩ ብያት ሰጥተዋለች ብያቸዋለሁ አሉ ሲፈሩ ሲቸሩ። አንቺስ ብትሆኚ ትስጠኛ አትስጠኝ ታየሽ? እኔቴ አላየሁም። እውነትክን ነው። ሰጠችኝ ብትለኝ ነው። ታዲያ ምንድን ነው የምትየው? እኔማ እምለው ያማለ አገልግሉ እንዲሁ ገንዳ ውሃ መገኘቱ አልቀረ። አንተ ካድክና ሸዋር ካብሽን አይለቋት። እሷ ደግሞ ከኔ ጀርባ አትወርድ። ያልቸገረሽን እኮ ነው ቴዋ። እኔ ማንስ ወሰደው ምን ቸገረኝ? ስራ አተሻል። ተዋጉል ታስገኘኛለህ አንተ ሰው። አይ ፈሷን ፈስታ ቂጧን ጨበጠች አሉት የዋ ዘርፌ። ይሄማ ጉል ነው። እንደውም ነጋ ጠባ ጠምደሽዋል ይሉኛል። እቺን ታልማ ታገኙ
ልታስገድው ነበር ብለው ይከመሩብኛል። ድብን ይበላ። ለምን 10 እየተነሳ አይከነቸርላቸው? አይ ምነው ይሄን የሎፍሎፍ ወግህን ብትተወኝ። ቀን እያዩ ነው መቀናጣት። በረድ እስቲልላቸው ከይህ ግድም ገለል ብትል ይሻላል። አሳስሬው ሄድና አዲስ አበባ ምንትስ የሚለው ቦታ አስቀርበዋለሁ ብለው ጨርሰዋል። ምን አረገኝ ብለው ታሳስረዋለሁ ብላቸው አገልግሉን ተቀብሎ ለማባቱ እንደሰጠው ይጠየቅ ትርክርኩ ይወጣል እያሉት ይዝቱ ነው ያደሩት። ክፉኛ ደንግጦ ልቡ ተሽረከረከ። አያረጉም አይባልም እኮ ለዚያውስ እሳቸው ምን አጠፉ አለ በተማታ አስተሳሰብ። እሱንማ ምን ነው ነግሬ ያለ ሸዋርካብሽ ማጃ የዶለኝ የለ ምን ያረጋል አሉ ራሳቸውን እየነቀነቁ። አሁን ምን አለፋሽ የመጣው ይመጣል። እኔ እንደው ወይ ንቅንቅ እንኳን አገልግል የገዛ በእሏቸው ተሰንከላ ብትገኝ ምን ቸገረኝ? አትልፊት የዋ የመጣው ይምጣ። አረ በእናት ባባተው ዕቃ ቤዣለሁ። የኔ አሳር ገና ነው መሰለኝ። ምን ነው ሙቼ ባረፍኩት አንተ ተዋርደ እኔም የአገር መሳቂያና መሳለቂያ ከመሆን ብለው ንግግራቸውን ሳይጨርሱ እንባቸው ግጥም አለ። ሐሳቡ ተማታበት። እኮ እንዴት ላርግት የዋ አለ በርጋታ። እንኳንና ከክፉ ነገር ከደና ነገርስ ቢሆን ሁኔታ ውስጥ ይለይ ገለል ማለት ጥሩ ነው። እኔስ እንዲህ ክንፌን ጥዬ ስሮጥ መምጣቴ ለማን ብዬ መሰለ? ቢጨንቀኝም አይደል? አይጣል እኮ ነው እናንተ ሆዬ አለ ሐሳቡ እየዋለለ። ዝም አሉት። እንዲህ ቤት ንብረት የተዘርሮ በዛሬ ጊዜ ማታም ነው አደራ ይባላል። ኧረ እንዴት አባቴ ልሁነው? አንዳንድ ጊዜ በሆነ ባልሆነው ትሰጋለህ ልበል? እንዴች ብላ አታስብ። እኔ የት ሄጄ? አንቺ አዲስ አበባ ልክ የጅማዱል እንዴት የዋ የት ሆነሽ? አይ ኧረ እንዲያው ምን ያሉህ ነህ? እሳቸው ጧት እግራቸው ወጣ እንዳለ አንተ ማታ ቤት ገብተህ ታድራለህ። እስተዚያው ደግሞ እኔ ያለሁ አሉ በኩራት። አሁን እኮ ያማለ እኔ ከመንዳዬ ጋር ደም መቃባቴ ነው። በየት በኩል ልጅ አሉ ነገሩ ገብቷቸው ሳለ። አሁን አጣሽውና ነው አንተ ለገደልከው ሰውዬ ባገልግል እንጀራት ያቀብል የነበረው አፈሳ ነው ብለው ይሉታል። ይችን እንደሚሉት አውቃለሁ። ያውም ማይ ነግረዋል። ቀኛማይ ቢሆኑስ ተይ የበለጠ ስንትና ስንት ነገር ያወጋሉ። እነ ቸርነትስ ምን ሥራ ይዘዋል? ግድ የለህም እኔ ነገር ማብረጃ መላላጣም። ይሄም ነገር እሱ ጆሮ አይደርስ። ቸርነትንም ቢሆን ከሰው አትቁጠረው። የቁም ስቅሉን ታሳየው እንኳን ወሬ ሊያወራ የገዛ ምላሱን ይውጣታል ብለው ነገር አቀዘቀዙ። ሰንበትበት ብሎ መሰማቱ አይቀር ከነገሩት አንኗኗርም ብዬ ነው። አበጀህ በስቶበታል። ሸዋርካብሽስ ብትሆን ይህን ለማውራት ስለ እሷ ግድ የለህም እኔ እበታለሁ። ተንግዲህ ስለ እሷ አታስብ። ይልቅ እየረፈደ እሱ ልቡ እንደዋለለ እሳቸው በሂድ ጥፋ እንደጸኑ ወደ አፈሳ ቤት ገሰገሱ። ወደ ጓሮ ዞረው አፈሳ ስለሚሄድበት አካባቢ ተነጋግረው ተግባቡ። አስካደችንም ጠርተው አፈሳ ከቀኝ አዝማች ጋር በነገረ ሰሪ ክፉኛ መጣላቱን ጨማምረው ነገሯት። እሳቸው አዲስ አበባ እስኪሄዱ ድረስ ለጊዜው ከፊታቸው ዘወር እንዲል መመካከራቸውንም ገለጹላት። ክው አለች። ሴትየዋ ለሱ ያላቸውን አሳቢነትና መውደድ እንዲሁም በባለቤቷ ላይ ተንኮል ያስባሉ ብላ ባለመጠርጠር ነገሩን ሰምታ አዘነች። ቀኛዝማችን ግን በጣም ጠላቻቸው። አሁን በያ ሰሞን እንዴት ታረጉኝ ያለ እናንተ ማናለኝ እያሉ እንኮኮ ሊሉን ሲቃጣቸው ከረሙና ያቺ ሁሉ ተምኔው ተረስታ ነገር አላቸው። አይ እስኪ አንተ የላይኛው ፍረድ ብላ አሳቀለች። ተጣሉ የተባሉበትን ምክንያት በግልጽ ባለማወቋ ግን ከነከናት። ሆኖም በወቅቱ በነበረው ጥድፊያ የተነሳ ጉዳዩን በዝርዝር መጠየቅ አልቻለችም። እነሱም ቢሆን ፊት አልሰጧት። አፈሳ ጥቂት ጥይቶች ያለበት ዝናሩን ታጥቆና ረዥም ምንሽሩን ይዞ እንደ ዘበት ከቤት ሲወጣ ባለቤቱ እምባዋን እያባበሰች ወይዘሮ ወልፊከንዱ ውስጡን እየተፍነከነኩ ከግቢው ሲወጡ የሌላ እንዳይመስልብን አንቺ ይሁ ቅሪ
እኔም ቢሆን እግረ መንገዴን ነው ብዬ ነው። ደግሞ የምን ማለቃቀስ ነው? የምን እዩልኝ ስሙልኝ ነው? በይ ዝም በይና ግቢ አሏት። ሰው በማይበዛበት መንገድ ጥቂት አብረው እንደሄዱ ለማባቱ ብዬ ነው ቤቴን ጥዬ መሄዴ። ሁሉም ቆዳውን ሊያደነድንና እንደ ልቡ ሊዘባነን እኔ በምን ታዲያ ደም ተቃብቼ ችግር ይበግብከኝ ብሎ በልቡ ተነጫነጨ። እቴዋ አላቸው እፊታቸው በዝግታ እየተራመደ። አቤት አሉት ምን ሊጠይቀኝ ይሆን በሚል ስጋት። ኧረ እንዲያው ለማባቱ ብለን ነው እንዲህ መሆናችን። ለእኔና ለአንተ ብለን ነዋ። ሌላማ ለማን ብለን? ወራቱን ያጋደለብን ምን እንዳንሆን ምን እንዳያረጉን እንዲያው እኮ ነው ፍራቻሽ አለ ቆም ብሎ። የሚያረጉትንማ ምን ነው ነግሬ አልፎ ተርፎ አሳስረዋለሁ ብለው ትይዝቱ። እንዲያው አገሩ መንግስትም የለ ማለት ነው። ባልሰራሁት ሥራ የትኛው ዳኛ ታሰር ይለኛል? አየ ሞኞ! አሁን እኮ እሳቸውም የስንትና ስንት ዳኛ ያክል ሆነዋል። አካሄዳቸውስ የት መሰለ? እዚያው አዲስ አበባ ንጉሡ ዘንዳ እኮ ነው። ላሰኛቸው ዳኛ ቢነግሩ ማከልከያ ያለባቸው። ናዳን ቆሞ ከመጠበቅ ዘወር ማለት አይሻልም ትላለህ? አሉ ወዲሁን ገደል የፊት ለፊቱን አውላላ ሜዳ እያስመሰሉ። ይልቅየስ ቤቴን ጥዬ ሲሄድ ነው የሠራው ሥራ ቢኖር ነው እያሉ ስሜን ለማጥፋትና ደም ለመቃባት የሚመቻቸው። ተዚህ ሁሉ ምን ሳረጋ ይተውኛል ብዬ ልጋተራቸውና የመጣ ይምጣ። ጨክኜ ተደፈርኩ ምንም አልሆን። ፈርተሽ አስፈራሽኝ። እኔማ እየቆየሁ ታሰላስለው። ያንተ ያለ ምን ነው ልጄ ገና ታሁኑ አሞት ፈሰሰ። ይሄን ጨበጥ ለቀቅህን ተወኝ። የምን አድሮ ቃሪያ መሆን ነውቴ? እንዴ ጥንክር ሰው ከሆንክማ ያን ያትበረታውም ኖራል። አሁን ቢያኩ ቢቧጥጡት ምን ያረጋል? አቅምን እያዩ ነው መጀነን። የትናንት ዳሬን ብታይ እንዲህ አትልም ነበር። ነብሰ ሲጋዬ ሲበጠቅ ሰማዩ ተደፍቶብኝ ተው ማንጠልጠያ የሌለው ቅላት ታርገኝ። ልብህ አንድ ይሁን። ሁለታችንም ሆድ ለሆድ ተዋውቀናል። ያችን ጋለሞታቸውን አዲስ አበባ ወስደው እኔ እንድቀርና ምንዳዬን ይዘው ለመንዘላዘል ነው። የሌላ መሰለህ? እንዳሰብኩት ባይሳካም አይቆጨኝም። አንጀቴ ርሷል። እንዲህ ቆስሎ መጋደሙስ ምን ይውጠው? በልኮ ልቤ ቆመ። እንዲያው ላንቺ ስለጥቂት ቀን ገለል ልበልልሽ ደስ አላለኝም። መቼም ላንቺ ስለ አንዴ ቀን ጎሎብኛል። የቤቴንም ነገር ታየዋለሽ። አሁን እኔ ነኝ ስለ አንተ ቤት አደራ የምባለው? ካንተ ሳልሻል ቀራለሁና ነው። በል በርታ በል። ቀኑ ነው ሸርተት ያለብን። የዛሬ ንጋሻ ጥላባቸው ቤት ደርና ነገረ ፈድፈድ ትይልልህ ተሻግረህ ደር ብለው ሳያስበው አገላብጦ ሳሙት። አፈሳ ሲያሸው ሲጎሸው በሆዱ ነገር እየጎነጎንና ቅር እንዳለው ተለያዩ። ሴትየዋ መለስ ብለው እንኳ ሳያዩት ወደ ቤታቸው ገሰገሱ። እሱ ግን ወደ ካብ ስላሴ በሚወስደው መንገድ ጥቂት እንደተጓዘ ፊቱን ወደ አገሩ አዙሮ አንድ ዲብ ላይ አረፍ አለ። ይህ ሰው እስላም ይሆን አማራ? አሉ ተረተኛው ሽማግሌ። ማጠየቀው ብለው ነው ብሎ አንዱ ሳቀ። ይህን ቀልዳችሁን ተዉ። በሞተ ሰው አይቀለድም፣ ጡር ነው አሉ በቁጣ። ለምን አንገቱን አናየው? ማተብ እንዳለውና እንደሌለው ያስታውቃል። ሆነክን ነው አለ አንዱ ተቀብሎ። ማተቡ ተበጠሰ እንደሆነስ አለ ሌላው በቀልድ። እንግዲህ መምሬ ደሳለኝና ሼህ ሲራጅ መጥተው ዕጣ ይጣጣሉና አንድ ይበሉታ። ታልሆነ በሼሆቹ ውጅብና በሚሃኤል በተስኪያን መካከል እንቀብረዋለን። ያው ዞሮ አፈር ነው። ምን ልዩነት አለው? ተው ጎበዝ ተው። ቀን በጣለው ሰው እንዲህ አይባልም። ታገሩ አይወጣና ችግር አያገኘው የለም። እኛ ባላወቅነው እንፈርዳለን። ጌታ ባወቀው ይቀጣል። ሰውና እንጨት ተሰባሪ ነው።
አሁን ከመሃላችን ማንኛችን እንደሚያድን ያለሱ ማን ያውቃል? እስኪ ማናችንን እንዴት እንደምንሞት ምናየው? ግፍ አትናገሩ ብለው ሽማግሌው ፊታቸውን ከሰከሱ። በሉ ገልጠን እንየው አለ አንዱ በመሃል። ግለጠዋ አሉ ሁለት ሶስቱ። ሬሳውን ገልጦ ሲያይ ሁሉም አሰፈሰፉ። አንገቱ አብጦ ፊቱ ተድበልብሏል። ደረት፣ አንገትና ፊቱ ላይ ረግቶ የደረቀው ደም የአዋዜ ልቅልቅ ይመስላል። የሁሉም ዓይን ሬሳው አንገት ላይ ተተከለ። እስኪ ስንጥር ቢጤ የፈልጉና ስጡኝ አለ ሰውየው አፍና አፍንጫውን በግራ እጁ አፍኖ። ለምንህ አለ ከሚመለከቱት አንዱ። ማተብ እንዳለው ጫር ጫር አድርጌ ልየበት ከማለቱ አንዱ አቀበለው። የረጋውን ደም በስንጥሩ እየጫረ ማተቡን ፈለገ። በደንብ ነሃነህ አርገው፣ ምን ነው ፈራኸው አለ አንዱ ደፋር መሳይ። ይቻት ክሩን በደም ተለውሳ ነው ይቻት ብሎ ሁለት ሶስቴ በስንጥሩ ወደ ላይ አነሳና አማራ ነው ባሉ እንግዲህ ለቀኛ ማይን እንገራቸው አለ ቀና ብሎ። ምን እንዲያደርጉልን እንዲያማምሱን ነው አለ ሌላው እየሳቀ። ልንቀብረው ነው ብለን ነው አለ ሁሉንም እያየ። መሬት ለክተው እንዲሰጡን ነው ወይስ ለቄሶቹ እንዲነግሩልን? ይልቅ አታስቁብን። ለማንኛውስ ቢሆን አገሩ ሳይታወቅና ሰው አይቶ ሳይለየው ማቅበሩ አላችሁ ቢሉንስ? በሰው ነገር ማጣጣ ይገባል። ቄሶቹም የሚሰሙት እሳቸውን ነው አሉ ሽማግሌው። እውነታቸውን ነው። ማቅበሩ አላችሁና ከበራችሁ ብንባልስ አለ አንዱ። እንደ አውሬ ጠባቂ ብርድ ሲፈደፍደን አደር። አሁን ደግሞ ምን ባደረግን እንንገላታ? ሌላው ካፉ ልፎ ሬሳው እኮ የነሱ ነው። እኛ አይናችን እያየና ጆሮአችን እየሰማ እንዴት አውሬ በለዋል ብለን አደርኒ? ምንዳዬ በገደለው እናንተን ምን ዶላችሁ ቢሉንስ በማለቱ ተሳቀ። እናንተ መማሻውን አምጡ፣ እኔ ለቀኛ ማች ነግራችኋለሁ፣ ብላት አያጡም አሉ ሽማግሌው። ደግ ብለዋል። ያደርነው አንሶ ስንንቃቃነዋል እንዴ አለ አንዱ ችኩል መሳይ። አንዳንዶቹ ዶማ ለማምጣት ወደ የቤታቸው ሲሄዱ ሽማግሌው ወደ ቀኛዝማች እልፍኝ አመሩ። በአዳራሾቹ መሃል አልፈው እልፍኙ አጠገብ እንደደረሱ ከወይዘሮ እልፊ ከንዱ ጋር ተገናኙ። አሉ ሴትየዋ እኚህ ደግሞ ምን ሊሉ ይሆን በማለት። ደህናስ ደህና ነኝ፣ ቀኛ ማይን ፈልጌ ነው። ቅድም አፈሳን ስትጠይ እነግርሻለሁ ስል ቶሎ ሄድሽብኝ። አገኘሽው አይደል? በሉ ግቡ ግቡ። አሁን የእድሙን ምን አነሳሳው ብለው ገለል አሉላቸው። አላገኘሽው እንደው ብዬ ነው አሉና ገቡ። ሽማግሌው እጅ ነስተው ከቀኛዝማች ፊት እንደቆሙ ሰላምታ ተለዋውጠው ምነው ደህናም አይደሉህ እንዴ አሏቸው በአክብሮት። እኔስ ደህና ነኝ፣ ይህ ያደረው ሬሳ ብለው እንደጀመሩ የቱ ሬሳ? ይህ ደጅሁ ያለውን ሬሳ ነዋ። እኔ ታዲያ ምን ላድርግ? ልጆቹ እየተሐራችን ልንሄድ ነው፣ በጧቱ ቢቀበር ስትሉ ጊዜ ታዲያ በላይነህ ታፈሰ ግቢ መቃብር አለ ያለው ማን ነው? ኧረ ማንም አላለ። ቀኛ ማይ አንቱ ሳትሰሙ ብለን ነው። እኔ ቀድሞውንስ መች አምጡልኝ አልኩና ሲያንዘፋዝፉ ያመጡት እነሱም አምጡ ብለውን ነው አላሉ። አሁን ምናልባት እየት አልሰማ ማዘዛችሁ እንዳይሉ ለኔ ብለው ተሆነ ሟጨራ ገበያ ያስጡት። እንዴት የጠቀመኝን ሰው አመጡልኝ። ይሁን ለዚህ ነበር አመጣጤ። እኛማ ለቄሶቹም ትነግሩልናለሁ ብለን ነበር። መይ ሥራ አጣሁና ቢሻቸው ይፍቀዱ ቢሻቸው ይከልክሉ። ሰውየው አማራ መሆኑ ከታወቀ ቤተክርስቲያን መቀበሩ አይቀር። አፈር አይከለከልም። አፈር የአባታችን ያዳም ነው አሉ ሽማግሌውን ትኩር ብለው እያዩ።
ለምን አልነገራችሁኝም ብለው እንዳትቆጡ ብለን ነው ብለው ሽማግሌው መሰሳሉ። አውሬ፣ የሰው አውሬ። ደግነቱ ሁላችንም ላይ ቤት እኩል መሆናችን እንኳንና የሰው የአህያ ሬሳም እገበያ መሃል አይጣል። ቲሾሙ ጊዜ ባሰባቸው ልበል። ሂደው የመጡለትማ እንኳንና ሬሳ ደሃም ባይኔ አታሳዩኝ ሳይሉ አይቀሩ። ክፉ፣ የሰው ክፉ፣ ስብዓት ላል እያሉ ተመለሱ። ምን አሉ አሉ ሁለት ሶስቱ። ሲያቀብጠኝ ሄጄ ተዋርጄ ልምጣ አሉ ራሳቸውን እየነቀነቁ። ተቆጡ እንዴ አለ አንዱ። እኔ ያሉትን ቢሉ ምን አሻኝ? ቀደው አያለብሱኝ፣ ቆርሰው አያጎርሱኝ። ስራቸው በጣም ያሳዝናል አሉ ሬሳውን አሽቆልቁለው እያዩ። ተናገሩ እንዴ አለ አንዱ በቁጭት። በምን ምክንያት ይናገሩኛል? እኔ ቸግሮኛል ለቁኝ ልል አልሄድኩ። እንዴት ይሁን አሉ። እንዲህ አሉ ቢሉት ምን ያረጋል? እኛስ ቢሆን ለነፍሳችን ብለን ነው ማ የግድ ያዘን። ቄሶቹም ቢሆኑ ባፋቸው ነው ለነፍሳቸው አላደሩ። ይህን የከበርቲ ሞቶ ቢሆን እንደ ቀፎ ቆራጭ ጭሳቸውን እያንቧለሉና ምናምንያቸውን እያንሿሹ ከራስጌ ከግርጌ ይሉ ነበር። ላለው አፋሻ ጎንባሹ ብዙ ነው። ደህና ገላገሉን። በጠዋት ቀብረን ወደ የምላዳችን ይሄዳል ብሎ እንደጨረሰ መማሻ ሊያመጡ የሄዱት በየተራ ብቅ ብቅ አሉ። አንዲት ሴትዮ ሬሳው ላይ ሸማ ጣል አደረጉ። አንዳንድ የመንደሩ ሴቶች ቀስ በቀስ እየመጡ ድምፃቸው ሳይሰማ አለቀሱ። ቃሬዛው ሊነሳ ሲል ወይዘሮ እልፊ ከንዱ አጥራቸው በር ላይ ቆመው በነጠላቸው ጫፍ እንባቸውን እያባበሱ ስቅስቅ ብለው አለቀሱ። አሟሟቱና አወዳደቁ ሁሉ ክፉኛ ቆጠቆጣቸው። የሚወዱትም የሚጠሉትም ጠፋቸውና አይ ሰው መሆን አሁን የኛ ነገር ምን መላለሁ አሉና እንባቸውን አንዠቀዠቁት። የነበራቸውንም ቃል ኪዳን አስታወሱ። ተስፋና ምኞታቸው በመለምለም ፋንታ ሲደርቅ እየታያቸው ቢናደዱም ምስጢራቸውን የሚያውቀው ሰው አንዳችም ትንፍሽ ሳይል በመሞቱ እፎይ አሉ።